ሜርሲ እንግዲህ ያሰበችው ነገር አልተሳካላትም። ያው ህፃኗ እንግዲህ በምትፈልገው መልኩ እንደ ህፃንነቷ እየቀለደቻት እየተጫወተቻት ነበር። ግን ሜርሲ እንደተለመደው እንደ ትልልቆቹ ሰዎች እበቅላለሁ ብላ ነበር፣ ግን አልተሳካላትም። አምነንና ብሌን እንግዲህ ተመልሰዋል። ደስ የሚል ፍቅር ላይ ናቸው። ያው ውስጥ ለውስጥ ማንም ሳያውቅ ቢሆንም ጥሩ መንገድ ላይ ናቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የድርን ድራማ ይዘንላችሁ መተናል። በላይክ ጀምሩት፣ አብራችሁ ቆዩ። የድር ድራማ ሲጀምር እንግዲህ ያው በቃ ሜርሲ ተብዬዋ ልጅቱን ለመበቀል ህፃኗን ለመበቀል ቆርጣ ተነስታ የምታቅድበት ደረጃ ላይ ደርሳ ሁሉንም አቅዲያ በቃ ከዚህ ውጭ ሌላ ሊገላት አይችልም በሚል ሰበብ ሰው እንዴት በህፃን ላይ ይጨክናለች? አረመኔ ማለት ነው። እና በቃ በመጨረሻ ወዲያ ወዲህ ብላ የሆነ በቃ መብራት ከእንትን ስልክ ምናምን ውሃ አድርጋ መብራት ካህረባ እንዲይዛትና እንድትሞት ነበር እቅዷ። እንዳቀደችውም አድርገዋለች። ያው ህፃኗ ልጅ ይጫወታለሁ ብላ ከክላሷ ስትወጣ መብራቱን እንትን ያለውን ኤሌክትሪክ ተረግጣ እንደ አጋጣሚ ወርቃ ያው አምነን ነው የደረሰላት። አምነን እያንጠልጥሎ ወደ ሐኪም ቤት ይዞ ሄዶ ሐኪም ቤቶችም እንደው በነፍስ ድረሽ ብለው ወዲህ ብለው እንትን ብለዋታል፣ አዲነዋታል። ያው ስትወድቅ የወደቀችበት ቦታ ራሷ ላይ ችግር ይፈጥርባታል ብለው ሰግተው ነበረ። ግን ደግሞ አልሆነም። የሜርሲ ጉዳይ አልተሳካላትም። ህፃኗ ያው ለጊዜው ድንጋጤና ትንሽ ግንባሯ ላይ ያለው ችግርና የመብራቱ ንዝረት ነው እንጂ ሌላ ምንም ችግር የለውም ብለው መድኃኒት ሰጥተው ጥሩ ሁኔታ ላይ እንዳለች ለአምነን አስረድተው ነግረውታል። ያው እንግዲህ ሐኪም ቤት በሚሆንበት ሰዓት ደግሞ ብቻውን ነበር የሄደው። ቤት ውስጥ እንግዲህ ሀያቱ፣ ወይዘሮ ዛሃራ፣ ፍቅረኛው ብሌን ሁላቸውም እንግዲህ ሰግተው ነበር። በተለይ ማሪያ ደግሞ ያው ፍቅረኛዬ ባሌ ነው ወደፊት የምሞሸርበት የልጆች አባት ነው ብላ ከቅንጭላቷ ውስጥ ስለሳለችው ከሱ ውጭ ሌላ ወንድ አይታየኝም የማገባው እሱም ብቻ ነው ብላ ስላሰበች እንግዲህ ስለተፈጠረው ነገር ደውሎ ይነግረኛል ብላ አስባ ነበር። ግን ሁሉም በተኛበት ብሌን እንግዲህ ተጨንቃ ተጠባ ነበረ። ደውላ ጠየቀችው። እሱ ምንም ነገር እንግዲህ እየፈራ እየተርበተበተ የተፈጠረውን ነገር በህፃኗ ላይ ነግሯታል። ዶክተሮቹ እስካሁን ምንም አላሉኝም። እንግዲህ ያው በወደቀችበት ምክንያት ችግር ተፈጥሮ እንዳይሆን ፈርቻለሁ እባክሽን እያለ እሱም እንዳዘነና እንደተከፋ ችግራቸውን አብረው መጋፈጥ እንዳለባቸው አይዞህ እየተባባሉ ስልኩን ዘጋችሁ። ጧት እመጣለሁኝ እስከዛው እንግዲህ ቤተሰቦቹን አረጋጊ፣ አንቺ ማረፍ በይተኝ ብለው ስልኩ ተዘጋጋ። ይነጋ የለም ነጋ። ሌሊቱ ነጋ እና ዛሃራ ያው ኪችን ነው ስራዋ። ኪችን ዱብ ዱብ እያለች እንግዲህ ህፃኗም ላይ ያላትን ሀሳብና ጭንቀት እንዳለ ሆኖ ብሌን ጋር ሲገናኙ ምን ተደርሳ ይሆን እንዷ ወይ አብረን ሂደን ቢሆን ይሻል ነበረ እያሉ እየተጨነቁ ደውዬ ነበረ። እንግዲህ ህፃኗ አስታውል ሐኪሞቹ ምንም እንዳላሉ ነው የነገረው። ዙሮ አሁን ይመጣል ልጅቷን ይዞ እንግዲህ ምን እንዴት ተፈጠረ አብረን የምናየው ይሆናል ብላ አስረድታታለች። ማን ሊያደርገው ይችላል? ይህንን የመብራት የኤሌክትሪክ ጉዳይ ውሃ ተደፍቶ እንደገና ኤሌክትሪኩ ተዘርግቶ ምናምን ስራዬ ብለው የሰሩት ይመስላሉ። ግን እንዴት ነው እንዲህ የሆነ ሰው የማይሆነ ነገር አለ? አይ አይደለም እየተባባሉ ስበሳቸው ግራ በገባ መልኩ አምነን እንግዲህ ተውጭ ህፃኗን ይዞ ወደ ቤት መጥቷል። ህፃኗ ምንም ነገር እንዳልተፈጠረ ተነግሯቸዋል። የታዘዘላትን መድኃኒትና ምግብ እንድትበላ በስነ ስርዓት እንዲንከባከቧትና እንዳጫውቷትም ጭምር ወደ ብሌን ክላስ ወስዶ እንግዲህ ብሌን ክላስ ብሌንም በጣም ተወዳታለች ህፃኗ። እንግዲህ ያው ሰንደረላ እያለች በተለይ ከአምነን ጋር ያላቸውን ግንኙነቶች ታውቅ ስለነበረ ከሷ ጋር ብዙ እንደሚያሳልፉ ስለምታውቅ አብረው ግንኙነታቸውን ደስ ብሏታል። እሷ ራሱ እንዲገናኙ የልጅ መቀስ ማለት ነው የልጅ አዋቂ አምነንና ብሌን በአንድ እንዲቀራረቡ እኮ ያቺ ማሪያ የምትባለውን በቀደም ምን እንዳረገቻት ታውቃላችሁ አይደለ? ለዋ ላይ በር ዘግታ እንደቆለፈችባት እና ለማንኛውም ህፃኗ ልጅ ያው አምነንና ብሌን እንዲገናኙ ስለፈለገች ብሌንም እንግዲህ ከብሌን ክላስ ነበረ ህፃኗን ያስተኛት። ብሌንም ያው ለመጠየቅ ሁሉን ነገር ለማወቅ እየሞከረች ህፃኗ ምንም ሳትዋሽ እንግዲህ መብራቱ ሲይዛትና ስትወድቅ የሆነ ሰው እንዳለ እንዳየች
ተናግራለች ማለት ነው። እና ስራዬ ተብሎ የተዘጋጀ እንደሆነ ደርሰውበታል። አሁ እንግዲህ ለህፃኗ ብሌን በውስጥ ለውስጥ ጉዳዩን ይጨርሳለሁ። ይሄን ነገር እናቷ ከሰማች በተለይ አያቷና አምነን ከሰሙ ችግር ይፈጠራል ብላ ስላሰበች ህፃኗን እንደማንም አታላ እባክሽን እንዳትናገሪ ምንም ነገር እንዳልተፈጠረ ሆነሽ ስጫወት ነው ወድቄ ነው ባያቸው ብላ አሳምናታለች። አያቷ እንግዲህ ዱብ ዱብ እያለች ካጠገቧ ስትደርስ ሰላም ካሉ በኋላ ያው እንግዲህ አያትነት ከባድ ነው። የልጅ ልጅ ማየት በጣም ትልቅ ነገር ነው እና የአምነን አያት ህፃኗን ልጅ እንደዚህ በመሆኗና እንደዚህ አይነት አደጋ ውስጥ በመድረሷ ደንግጠው ምን ሆንሽብኝ? ምንድነው? እስኪ የምታስታውሽው ነገር ካለ ንገሪኝ። እኔ እንደማትዋሽኝ አምንሻለሁ እያሉ እያወጣጧት ነበር። ህፃኗም ነቄ ስለሆነች ብሌን ያለቻትን ነገር ምንም ነገር ትንፍሽ ሳትል ስጫወት ነው አያቴ ባክሽን አትስጊ ብላ ብንሳላታለች። በሌላ በኩል እንግዲህ ማሪያ እንግዲህ ቁርስ እየበሉ እያለ እንትን ያው እንግዲህ በመጥፎ አይን ስታየው ነበረ። እንዴት ደውሎ አልነገረኝም ለሌላ ሰው ለብሌን ደውሎ የሚናገረው እኔ እኮ የወደፊት ሚስቱ ነኝ ከሌላ ሰው መስማት አለብኝ ወይ እያለች ከአያቱን ጋር ቁርስ እየበሉ ልታዋርደው ሞክራ ነበር። እሱም ቢሆን ቆፍጠን ብሎ ከበፊቱ ልፍስፍስነቱ ወድቆ አሁን ጥሩ ጠንከር ያለ መልእክት ወይም ጠንከር ያለ መልስ እየሰጠን ነበረ። እኔ ማሳወቅ የለብኝም በቃ እኔ ልጅቷ ታማ ሐኪም ቤት ይዤ ሄጃለሁ ከኋላ መተሽ የመጠየቅ ያንቺ ግዴታ ነው እንጂ እየደወልኩ በየደቂቃው ለአንቺ ይሄ ነው እንደዛ ነው እንዲህ ነው እያልኩ ማስረዳት አይጠበቅብኝም ብሎ በአያቱ ፊት ተኩር ብሎ መልሶላት ይሄን ነገር ሲነጋገሩ እንግዲህ ብሌኗ ደስ ብሏት አለ። ምክንያቱም ውሳኔውን በቃ ጥንክር ያለ ውሳኔ እንዲወስድ ነው እሷ የምትፈልገው የምትደግፈውና የምታበረታታው። እና የዛሬው ድራማ ቆፍጠን ያለ ነው። እስከ ዛሬ ልፍስ አልነበረም ማምነን እስከዛሬ በጣም እንትን ብሎ ነበር። ውሳኔ ላይ ዝም ብሎ አይነት ቀዥቃዣ ነበር እና ውስን የሚያደርግ ሰው አልነበረም። የዛሬው ድራማ ደግሞ የውሳኔ ነው እና በመጨረሻም እንግዲህ ያው አምነንና ብሌን ከተገናኙ በኋላ ስለ ፍቅራቸውም እያወሩ ነበረ። መቼ ነው ሚስትን ባልና እንደ ሚስት ሆነን መኖር የምንቀጥለው መቼ ነው እየተባባሉ እሱም አይዞሽ የረጅም ሰዓት ልንኖር እንችላለን እንደዚህ ሆነን ግን ደግሞ አንድ ቀን ባልና ሚስት መሆነን መጋባታችን አይቀርም። በፊት ላይ ተለያይተን ነበር አሁን ደግሞ ተገናኝተን ጥሩ ግንኙነት ላይ ነን ብሎ ሲመልስላት እሷም እንግዲህ ከባርክ ያው ቀለበት ስላሰረች እንግዲህ ቀለበቷን እያየች እኔ እኮ አሁን ሰርጌ ብቻ ነው የቀረኝ የወንድም ሚስት ልሆን ትንሽ ነው የቀረኝ ነገሮች እየተባባሱ ነው እንጂ እየተሻሻሉ አልሄዱም። እኛ በተቀራረብን ቁጥርና ትዳርን መሰረታለን እንጋባለን ባልን ቁጥር ያልሆነ መስመር ውስጥ ስተን እየገባን ነውና ምን እንደሚሻል አላውቅም ጨንቆኛል እያሉ ስበሳቸው የውስጣቸውን እያወሩ ነበረ። ሜርሲ ተብዬዋ እንግዲህ ከማሪያ ጋር ልገጥምና ማሪያን ለማውጣጣትም እየሞከረች እና ልክ እንደ ጓደኛዋ እንዲህትሽኝ ባክሽን ብላ ልትመክራት ነበር። ግን ደግሞ ማሪያ ተብዬዋ እሷ ልጅ እንዴት እንዳስጠላች በእውነት ይሁንች በቃ አላደል እንደማያፈቅራት እንደማይወዳት እያወቀኝ ምንድነው ሙጫ መሆን የሴ ሙጫ ወደዛ ደግሞ ወንድ ልጅ አፍቅሮ እንጂ ውዶችዬ የሆነ ሴቶች ልጥፍ ብለን እዛው ከቀረን በቃ እንደ ጫማ ቁጥር በቃ እንደ ጫማ ቁጥሩ እንኳን አይቆጥረንም። አይወዱም ባይዘዌ ወንዶች እንደ አይነት ሴትን በጭራሽ አይወዱም። ይሄ የተፈጥሮ ህጋቸው ነው እንዲታቁልኝ ማለት እና ለላቸው የፈለኩ ማሪያ አሁን በቃ መስመሯን ስታለች። ከአያትየዋ ጋር በአያትየዋ ግፊት የተነሳ አምነንን በእጅ አስገባዋለሁ ባሌ አረጋዋለሁ ብላ ተነስታ በቃ የማታረገው ነገር የላትም። በመጨረሻም እንግዲህ ከብሌን ጋር እለያያቸዋለሁ ብላ ከአያቷ ጋር የተመካከረችውን ምክር ለመናገር እየሞከረች ነበረ። እኔ አባቴ ጋር ተመልሼ ሄዳለሁኝ እዛ ጥሩ ጊዜ እናሳልፋለን አብሮኝ እንደሚሄድ አመቻችልኝ ብላ አያቷን ስትጠይቃት እንግዲህ ሀምነን እሺ የሚልሽ አይመስለኝም። ምክንያቱም ድርጅቱን ስራውን ቤቱን ጥሎ ከቤት ወጥቶ ከአንቺ ጋር ሽርሽር ከአባትሽ ሀገር ሄዶ የሚያደርግ አይመስለኝም። ለማንኛውም እድልሽ ሞክሪ ብለዋት ጠይቃ ነበር። እሷም እንግዲህ ብሌንን ከጎኑ አድርጎ ዘና ፈታ በሚልበት ሰዓት መታ አምነን እባክህን ወደ አባቴ ጋር ልንሄድ ነው እና እዛ ጥሩ ጊዜ እንድናሳልፍ እፈልጋለሁ አብረን እንሄድ እና ይሄን ምን ትላለህ ብላ ስትነግረው አባቴ ወስኛለሁ
እንሄዳለን ወስኛለሁ ብላ ስትነግረው እሱ እንግዲህ ፖስት እዚህ ላይ ነው ያስደስተኝ መልሱ። ለምንድነው ያልነገርሽ? መጀመሪያ መህር ስታስቢ መጀመሪያ ለእኔ ማሳወቅ ነበረብሽ። እኔ እሄዳለሁ አልሄድም የሚለውን ድንገት ተመሬት ተነስተሽ ነገ እሄዳለሁ ከምትይኝ አስቀድመሽ ብትናገሪ የተሻለ ነው። እኔም ባይዘወይ ማንኛውም ሰው ጓደኞች የሚሆኑ የሆነ ነገር ለማድረግ አስቀድመው ካልነገሩኝ ቅጥል ነው የምለው በእውነት አልወድም። እንደዚህ በድንገት ተነስተው እንደዚህ ልንሆን ነው መሬም ወይም ደግሞ እንደዚህ ዛሬ ኢጃዛ ልንወጣ ነው መሬም የሚለኝ ሰው አልወድም። ባይዘው እንደ ነገ ሰው ቤት ነው ያለ ነው እንደ ከሁለት ቀን ከ3 ቀን በፊት ነግረውኝ የዚህን ያክል ቀን ወደ እረፍት ቦታ እንሄዳለን ወይም ደግሞ እዚህ ቦታ እንሄዳለን ቢሉኝ አሪፍ ነው፣ ደስ ይላል ያኔ ለሰው ልጅ። ከዛኛ አረቦችንም ለማስፈቀድ በፍቅር በሰላም ይመችናል ማለት ነው። በሴኮንድ ተነሽና መሬም ዛሬ ነይ ቢሉኝ አረቢቱን ሂጂ አሁን ክላሷ ፍቀጅልኝ በቃ ዛሬ ልሄድ ነው ብላት ይደብራል። ሌላ የምትሄድበት ወይም የሆነ ችግር ቤት ውስጥ ሊፈጠር ይችላል እና አቅዳችሁ አስባችሁበት ብትናገሩ ላለሁ ባይዘወይና ምንን ኮስተር ብሎን ያልሄድልሽም ከፈለግሽ ራስሽ ሂጂ ብሎ ቁርጡን ነግሯት አለ። እሷም እንግዲህ ውሳኔው እንደዚህ እንዳልሆነ ገምታ በቃ እየተቃጠለ ሻንጧን አዘጋጅታ በመጨረሻም እንግዲህ ያቺ ጄሪ ተብዬዋ እንግዲህ ከሙስጠፋ ጋር ያው ከአምነን ጋር ከተፋታችና አምነን አውልቆ ከጣላት በኋላ የበፊት ፍቅረኛዋ ሙስጠፋ ረግጣው ከሄደችውና ስንት አመት ሙሉ ብሩን ስትገፈግፍና ስታስለቅስ የነበረው ሙስጠፋ ነበር ያነሳት። እንግዲህ አሁን ላይ ሙስጠፋ ጋር ነበር እየኖረች ያለችው። የእርግዝና ምልክት እያየች አይኗ ፈጦ ጥርሷ ገጦ ነበር ድራማ ያለቀው እና መሪና ማን ነበር ስሟ ማሪያ የምትባለውም ስልክ እያወራች እንግዲህ ምን አይነት አደጋ እንዴት ተፈጠረ ግልጽ ባይሆንም እሷም ስልክ እያወራች ጄሪም እርግዝናው ቼክ ማረጊያ ላይ ፍጥጥ እንዳለች ማርገዟን እያወቀች ይመስላል። እሱ ላይ ነው ድራማው የሚያበቃው። ውድ ቤተሰቦችዬ ምን ትላላችሁ? ኧረ ተው፣ ኧረ እንደው ኧረ የድራማ እንደው ምንጉር ነው ማለት እኔ አልገባኝም። አሁን ጄሪ ምን ልትባል ነው ማለት አግብታ አሁን ማን ነው ከሙስጠፋ ረገዝኩ ልትል ነው ወይስ እንዴት ተለመደው ልታስወርደው ነው? አይ ህይወት፣ ለማንኛውም ደግ ሁኑ፣ ጥሩ ሰው ሁኑ፣ መንገዳችሁን ቀኝ ያደርግላችኋልና ነው የምለው። የጄሪ እንግዲህ ላይፍ መጀመሪያ ጥሩ ሰውና ደግ ሰው ብትሆን ህይወቷ እንደዚህ ባልሆነ ነበረ። በመርሲ ጋር በመመሳጠር ብሌንንም ሌሎችንም እንግዲህ ለመጉዳት ሞክራ ነው ከአምነን መንቅሮ ያስወጣት። እና ውድ ቤተሰቦችዬ ይህን ይመስላል የዛሬው ድራማ። ስለነበረ ቆይታ አመሰግናለሁ። ኔክስት ወደ ማታ አካባቢ ኢንሻአላህ እንገናኛለን። እስከዛው ግን መልካም ሁሉ መኝላችኋለሁ። ባይ ባይ፣ ቻው።